የሩታዬ ወንድሞች መጥቷል። ኩርፍቱ ካልሄድን ያሉ ነው። ሩታም ካልሄድኩ ከእናንተ ጋር ካልሆነ አልሄድም ያለች ነው። ይቅርታ አድርግልኝ ሩታዬ። ሲጀምር እንደዚህ አይነት ነገር እንደሚፈጠር ታውቃለች፣ ሲጀምር ማለት ነው። ከመጀመሪያ ስለምታቂ እነዚህ ልጆች ከነሱ ጋር እንደማይስማሙ ከአብረሽ ጋር ሲገናኙ እንደማያስማሙ ታውቃለች። ማምጣት የለብሽም ብዬ ነው ማስበው። ምንም አይደለም፣ ጠብቀሽ ነገሮቹን መጨረስ ትቼ ነበረ። ሲቀጥል ደግሞ ኩርፍቱ ካልሄድኩ ስቲ ነበረ እና የአንድ ወር ልጅ የታርገሽ ነው ማለት የ6 ወር ልጅ ቢሆን ኦኬ፣ ምግብ ይበላል ምናምን ቤተሰብ አለ፣ ኦፍኮርስ ቤተሰብ አለ። ግን ይሄ ገና የአንድ ወር ልጅ ነው። እኔ ጥያቄ ስለሚፈጥርብኝ ጋይስ እኔ ማስመሰልን አልችልም። ይህ ሳውራ ደግሞ ጥላቻ እንዳይመስላችሁ እሺ። ላይክ ሰብስክራይብ ያደረጋችሁ እኔ ውዶች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ሩታዬ እንግዲህ ቪዲዮ ለቃለች። እውነት ለመናገር ፈረንጁ ለቆ ነበር፣ በሱ ሊሰራ ነበረ። ግን እስቲ ይሄን ልስራና ከተመችን ደግሞ በኋላ ሰራላችኋለሁ። እሺ የተሰማኝ ነው አስተያየት የምሰጠው። የፈረድኩም አይደለም፣ ማንም ላይ መፍረድ የመፍረድም ስልጣን የለኝም ማለት ነው። ልጆች እንግዲህ ላይክ ሰብስክራይብ አድርጉ። እሺ ልጆች ላይክ አድርጉ፣ ምንም አይከፈልበትም ምቀኛነት ካልሆነ በስተቀር እውነቴን ነው የምላችሁ። እና ሩታ እንግዲህ ከእናንተ ጋር አብሬ ካልሄድኩ ሞቼ ይገኛሉ ስትል ነበረ። እኔ ግን ሩታ ይሄን እንደሚፈጠር ታውቃለች። ለምን መቼም ወንድሞቿ ባይሆንም ዘመድ ሊሆኑ ይችላሉ። ወንድሞቿ አይደሉም። እውነት ለመናገር ግን ዘመድ ሊሆን ይችላል። ዘመድ ደግሞ ባጎት በምን ሊገናኙ ይችላል። ዞሮ ዞሮ ወንድም ሊሆን ይችላል። ትክክለኛ ወንድም ወይም ደግሞ ከእናትና ከአባት አባይ ወጡ ማለት ነው ውዶችና እንዴት የአንድ ወር ልጅ ትተሽ ኩርፍቱ ልትይ አሰብሽ? ተረጋግተሽ ደግሞ እሱ ሲመጣ ይደርሳል። እነዚህ ብጥብጥ እንዲፈጠርባት ማለት ካልፈለግሽ እነሱ ይሄ ነገር ሲጠይቁሽ አሴፕት ማድረግ አልነበረብሽ፣ ወይም ደግሞ መቀበል አልነበረብሽን ብዬ ነው ማስበው እንደኔ ማለት ነው። ምን ትላላችሁ እናንተ? እነዚህ ወንድሞቿ ተብዬዋ መምጣታቸው ትክክል ነው ብላችሁ ታስባላችሁ? በእርግጥ ሰው ያስፈልጋታል። ደግሞ አንድ የተናገረችው ነገር ጋይስ ሰምታችሁ ከሆነ በዚህ ወረቀት ምክንያት መታሰርን አልፈልግም፣ ፍሪ መሆን ይፈልጋለሁ። ከገባችሁ ልንገራችሁ፣ ካልገባችሁ ልንገራችሁ። እኔ ገባኝ። ግን የተረዳው ሩታ በአብርሽ በዚህ ማለት እሷም እንደ አብርሽ መሆን ትፈልጋለች ጋይስ ኢማኑኝ። ይሄ ወረቀት ከተፈረመ እነሱ ተፋተናል ካሉ ሩታ በነጋታ ከወንድ ጋር እንደምትመጣ ይመኑ። ይሄ እውነታ ነው። ወጣ ከወንድ ጋር ነው የምትመጣ፣ እርግጠኛ ብዬ ነው የምነግራችሁና ፍሪ መሆን ይፈልጋሉ። እኔም መታሰር አልፈልግም፣ እሱ እንደፈለገ የሆነ ነው አለችውና ይሄ ማለት ለገባችሁ ይሄ ነው እውነታ ማለት ነው። ገባችሁ አይደለም? እና አልፈርድባትም ግን ተረጋግተሽ ራስሽን ብትወስኝ። አብርሽ ያው የተጨማለቀ ነው። እዛ ፈረንጁን ቪዲዮ ለቋል፣ በሱ ዙራ ይሰራሉ። ሁሉም ውሸታም ናቸው። እኔ አንድ ነገር ልንገራችሁ ጋይስ፣ ሩታ ጎንም ያሉ ወንድሞችም የተባሉ በተለይ ደግሞ ይሄ አቡሻ ብዙም አያወራም። በተለይ ይሄ ማለት ነው ጋይስ ሮቤል የሚባለው በጣም ይጸዳዳል በአፉ፣ በጣም ንግግሩ ሲያስጠላ፣ ለሴት ልጅ ራሱ ክብር የለውም። እኔ ካላወራው እኔ አሁን እኮ ልትናገሩኝ ነው ደግሞ እናንተ አታፍሩም? ከዚህ በፊት እነዚህ ልጆች ስትሳደቡ ነበር፣ ኮሜንት ሳይ ነበረ። የሩታ ወንድሞች መጡ ምናምን ስትሉ ነበር። ከዚህ በፊት ደግሞ ሙልጭ ስታረጉ ነበር ዘግዝቃችሁ። እኔ ግን የኢትዮጵያ ሕዝብ እንደ ኢትዮጵያ ሕዝብ ይስስታለ እንዴ ጋይስ? አቤት 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 አቤት! እኔ እኮ በጣም ነው የምትገርሙኝ ማርያምን። በጣም እውነታ ሳታቁ የአብር እንኳን መጣችሁ የሩታ ወንድም በስማ። ከዚህ በፊት ግን ከአብርሽ ጋር ስጣሉ ምናምን ሁለቱ እንዳይታረቁ ሲያረጉ ምናምን በጣም ሲሳደቡ ነበረ፣ ቲክቶክ ላይ ሲዘቀዝቁ ነበር። ዛሬ ደግሞ ተገለበጣችሁ። አቤት አቤት አቤት! እንደው እግዚአብሔር ልቦና ይስጣችሁ። እኔ እኮ ቅርታ አድርጉልኝ፣ እውነተኛ ሰው የለም እኮ ለእውነት የሚፈርድ ትክክል። እነዚህ ልጆች የሚጠቅም ነገር የሚናገር ሰው የለም። ግን እኔ ቅርታ አድርጉልኝ፣ ማስመሰል አልችልበትም። የእውነት ማስመሰል አልችልበትም። በቃ ማለት አፌ ይተሳሰራል ጋይስ፣ እንደሌላ ሰው ማለት ነው። ያልሆነ ቪዲዮ ለመስራት ሳስበው አልወድም። በቃ አሁን አይመጣልኝም ጋይስ፣ ገባችሁ አይደለ?
እና እንደዚህ አይነት ወሬ አለ እላችኋለሁ እንጂ እርግጠኛ ሆኜ ያ ነገር ላይ ማውራትን አልፈልግምና ኤንዌይስ ዛሬ ደግሞ እና አቡሻና ሮብል የሚባል ሲመጣ እንግዲህ ተመልካቹ በጣም ደስ አለ። ኮሜንት ሄዳችሁ ማየት ትችላላችሁ። ግን መምጣታቸው ትክክል ነው ብዬ አላስብም። ለምን ሩታ ለራሷ ነው የገባችው፣ እሷ መጨረስ አለባት ብዬ ነው ማስበው። እንደኔ ገባችሁ? ራሷ ብትጨርስ። እነዚህ ልጆች ታውቃለች ከአብርሽ ጋር አይስማሙም፣ ቢገናኙ ሊጣሉ ይችላሉ፣ ሊደባደቡ ይችላሉ። ይሄን በደንብ ደግሞ በፊትም አዲስ አበባ ውስጥ ስላየች ታውቃለች። አሁን እንግዲህ አብራችሁ አብሬ ካልሄድኩ አልቀርም አልፈልግም ያለች ነው። እኔም ሄዳለሁ ከናንተ ጋር ያለች ነው። እነሱ ደግሞ በጭራሽ በተለይ ይሄ ደግሞ ወጠጤ ማለት ነው ዘራፍ ይላል። እኔ እኮ ይቅርታ አድርጉልኝ ማለት ነው አንድ ትልቅ ሰው የለም ከጋሼ ውጪ። በስማ እኔ እኮ በጣም ነው የምትገርሙኝና ለማንኛውም ሩታዬ ራስሽ ብትጨርስ ምን አለበት? እስቲ ከፍቅርዬ ተማሪ። ፍቅርያውን እግዚአብሔርን እሱ ነው ፉአድ ነው ሮጦ የሰራ እንጂ ምንም ነገር ሳንሰማ መጣላታቸውን ሳንሰማ መለያታቸውን ሳንሰማ እራሱ መጥቶ ነው ፉአድ የተናገረና እንደዚህ ብታረጊስ? ትዳር ማለት ይሄ ነው። ራሳችሁ ብትጨርሱስ ብዬ ነው ማስበውና ቅርታ አድርጉልኝ። እነዚህ ልጆች መውጣታቸው ምንም ደስ አላለኝም። ሊጨቃጨቁ ሊጣሉ ነገሮቹ ሊሰፋ ነው የሚችለው ብዬ ነው ማስበውና እኔ ጥያቄ የፈጠረብኝ ግን ሩታ ልጁ ክርስትና ሳይነሳ የአንድ ወር ልጅ ትታ ቤተሰብ ሊኖር ይችላል። ግን ልጁ 6 ወር ቢሞላ ከምግብ ይበላል። ይሄ ልጅ ግን አለጡት ምንም ነገር አይበላም ብዬ ነው ማስበው። ይሄ ነው ማስበው ብቻ ሳይሆን እርግጠኛ ሆኜ የምናገረው አፌን ሞልቼ የምናገረው አዎ። እና እንዴት ትተሽ ትሄጃለሽ ነው እና እንዴት እንደዚህ አይነት ማለት ቢጠብቅስ ብዬ ነው ማስበው። ሌላ ግርግር ከምትፈጥሩ ነው። ወዳችኋለሁ። ላይክ ሰብስክራይብ አድርጉ።